የትኛው ኦዲየንስ ነው ወደ ውጭ የምትሄዱትን ነገር ይቅር በቃ አሁን ላይ ስለታረቅን ነገሮችን ማስተዋል አልቻልኩም እንጂ ብሩክም ሆናችሁ አብሮሽነታችሁ ነው። እንዴት ነው ከዚህ በፊት እንዳልክ ሜል ልትረብሸኝ በዛ ልክ ቀለበት ፕሮግራም ለማበላሸት ሞከረ ሰው በቅጽበት ነገሮችን ወይኔ ጉዴ ፈላ። ይቅርታ ከልብ የሚባል ነገር አለ። እሺ ይቅርታ አደረገች፣ እሷ ይቅርታ ጠየቀች፣ ይቅርታችሁን ተቀበላችሁ። ነገር ግን አሁን ምንድገና ለ እያላችሁ ትጀምራላችሁ ማለት ነው። ሄርሜላ ሜሪ ከልቧ ነው ይቅርታ የጠየቀችሽ። ያኔ አንቺም ይቅርታ ተቀብለሽ ሰላማዊ ሆናችኋል። ነገር ግን አሁን በትንሽ ነገር በቃ መጀመሪያ ላይ እንደዚህ ነበረች፣ አሁን ለምን እንደዚህ ሆነች በማለት የይቅርታሽን ልብሽ እያጠቆርሽ ነው ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናቸው? ሊጋደሉ ነው እንዴ? ተጋደሉ ሊጋደሉ። ለማንኛውም አንዳንድ ጊዜ ታውቃላችሁ ይቅርታ መጠየቅ ትልቅነት ነው የሚባል ነገር አለ። ይቅርታ መቀበል ደግሞ ትልቅነት ነገር ነው እና አንዳንድ ጊዜ እኛ ይቅርታ ስንቀበል ከልባችን ነው። ያ ሰው መጥፎ ማሰበ ጥሩ ማሰበ የራሱ ነው ያጨደውን ነው የሚዘራው እና እሷ ከልቧ ይቅርታ መጠየቅ ውሸቷም ይሁን ትጫወት እሷ ለራሷ አስቀምጡላት እና አሁን ሄርሜላ አንቺ መጀመሪያ ላይ ይቅርታን ተቀብለሽ ይቅርታዋን ደስ ብሏቸው 1 ሚሊዮን ምናምን ኦዲየንስ በቃ ብዙ ነገር ተደርጋ በዚህ በቃ 2 ቀን ሆነ ሰዓት አንድ ሰው ይቅርታ ከጠየቀ በኋላ ወይም ይቅርታ ከተቀበለ በኋላ ሌላ መዘዝ ውስጥ መግባት ትልቅ እንትን ነው እና ኃጢአት ነው። እሷ መጥፎን ታስብ ጥሩ ለራሷ አስቀምጪላት። አንቺ በይቅርታሽን ዙርበት ነው ብላችሁ ውዶችዬ። ጥሩን ጓደኛ ጥሩን ያስተምራል፣ መጥፎ ጓደኛ መጥፎን ያስተምራል የሚባለው ያጨደውን ነው የሚዘራው እያንዳንዱ ማለት ነው። ስለዛ ሜሪም መጥፎም ትሁን ጥሩ እሷ ይቅርታ ጠይቃለች፣ ይቅርታ ተቀብለሻል። ኦልሬዲ ጭቅጭቁን ንዝንዙን አቁመሽ ሰላማችሁን ብታወርዱ የተሻለ ነው ባይ ነኝ ባይ